ካፕከትን ከዜሮ እስከ ፕሮ ብለን በጀመርነው መሰረት በዛሬ ቪዲዮአችን የስልካችንን ካፕከት ተጠቅመን ማንም ቪዲዮ ኤዲት ማድረግ የሚፈልግ ሰው ሊያውቃቸው የሚገቡ 3 ወሳኝ የሆኑ ኤዲቲንጎችን በዚህ ቪዲዮ እናያለን ማለት ነው። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ኤዲቲንግ ልውሰዳችሁ ማለት ነው። ወደ ስልካችን ካፕከት ሄደን ካፕከትን ከከፈትን በኋላ እዚህ ጋር እንደተለመደው ኒው ፕሮጀክት በማለት እንገባለን። ከዛ ኤዲት ልናረግ የምንፈልገውን ቪዲዮ እናስገባለን። እዚህ ጋር አሁን አድ ብዬ ቪዲዮውን አስገባሁ ማለት ነው። እንግዲህ የመጀመሪያው ኤዲቲንግ በዚህ ቪዲዮ የምናየው ትሪም ነው። ትሪም ማለት ለምሳሌ ይሄን ቪዲዮ ተመልከቱት። እንደዚህ አስገባሁ። ልክ ፕሌይ ብለን ብናየው እንደምታዩት መጀመሪያ እየተስተካከልኩ ነው ገና ንግግር ከማድረጌ በፊት። መጨረሻ ላይ ደግሞ ሄደን ይሄንኑ ቪዲዮ ብናየው ንግግር ጨርሼ ደግሞ እዚህ ጋር እየወጣሁ እታያለሁ ማለት ነው ቪዲዮ ላይ። ስለዚህ መጀመሪያ እና መጨረሻ ያሉ ቪዲዮ ከመጀመሪያ በፊት ቪዲዮውን ደግሞ ንግግር አድርጌ ከጨረስኩ በኋላ ያሉት ነገሮች ተቆርጠው መውጣት አለባቸው ማለት ነው። ይሄንን ድራግ በማድረግ የምንቆርጥበት ሂደት ትሪም ይባላል ማለት ነው። ያንንም ለማድረግ ቪዲዮ ላይ ክሊክ ካደረግን በኋላ ይችን ነጯን በመያዝ ቪዲዮ እስከሚጀምርበት ድረስ እንደዚህ በጣታችን በመውሰድ እንቆርጠዋለን ማለት ነው። ይህ ሂደት ነው ትሪም የሚባለው ማለት ነው። ልክ መጨረሻ ላይም ከመጣም በኋላ ልክ ንግግር አድርጌ ጨረስኩበት ቦታ ድረስ ያለውን ከዛ በኋላ ያለውን ትርፍ ፓርት በተመሳሳይ ልክ እንደመጀመሪያው ይችን ነጯን ፓርት በመያዝ እንደዚህ እያደረግን እስከምንፈልግበት ድረስ ብቻ እንደዚህ የምንቆርጥበት ሂደት ትሪም ይባላል ማለት ነው። ይህ ወሳኝ የሆነ የኤዲቲንግ ፓርት ነው ማለት ነው። ሁለተኛው ክፍል ደግሞ ካት እና ስፕሊት ናቸው ማለት ነው። እነሱም ደግሞ እንዴት ነው የምናደርገው ካላችሁ፣ ለምሳሌ አሁን እዚህ ቪዲዮ ላይ መጥቼ መሃል ላይ የሆነ ነገር መጨመር ብፈልግ ይችን ፕሌይ ሄዷን የምፈልግበት ቦታ ፕሌይ ሄድ ማለት እቺ ወደ ታች የተሰመረችው ነጯ መስመር ማለት ነው። ካረኩ በኋላ ከታችችን ስፕሊት የምትለዋና ካለው ማለት ነው። ስለዚህ ይሄ አንድ ወጥ የነበረው ቪዲዮ ወደዚህኛውና ወደዚህኛው ሁለት ወደ ተለያየ ቪዲዮ ተከፋፈለ ማለት ነው። ይህ ሂደት ደግሞ ስፕሊት ይባላል ማለት ነው። ለምሳሌ እዚህ ቦታ ላይ ምን ማድረግ እችላለሁ ካላችሁ፣ አንደኛ ቪዲዮ ወይም ደግሞ ፎቶ እዚህ ቦታ ላይ ማስገባት እንችላለን። ሁለተኛ ደግሞ እዚሁ ቦታ ላይ ትራንዚሽን ማስገባት እንችላለን ማለት ነው። ለምሳሌ እዚህ ቦታ ላይ ሌላ ቪዲዮ ወይም ፎቶ እናስገባ ካለን ልክ ፕሌይ ሄዷን እዛ ላይ ካረግን በኋላ አድ እንለዋለን ማለት ነው። ልክ አድ ስንለው ወደ ፋይላችን ይወስደናል። ለምሳሌ አሁን ይሄን ቪዲዮ ማስገባት ከፈለኩኝ አድ እለዋለሁ ማለት ነው። እንደምታዩት በእነዚህ ሁለት ቪዲዮዎች መካከል ሌላ ቪዲዮ አስገባን ማለት ነው። ካልፈለግን ደግሞ ክሊክ አድርገን ዲሌት እንለዋለን ወይም ደግሞ አንዱ የምትለዋን በተን በመንካት ወደ ኋላ መመለስ እንችላለን ማለት ነው። ሌላው እዚህ ቦታ ላይ ትራንዚሽንም ለማስገባት ይችን ነጯን ነገር አንዴ ክሊክ ስናደርጋት ወደ ትራንዚሽን ይወስደናል ማለት ነው። እዚህ ጋር እንደምታዩት ብዙ አይነት ትራንዚሽኖች አሉ። ከነዚህ ውስጥ ከአንዱ ቪዲዮ ወደ ሌላው ቪዲዮ ሲቀየር ሌላ ትራንዚሽን ማስገባት እንችላለን ማለት ነው። ሌላው እዚህ ቪዲዮ ላይ መሃል ላይ የተበላሸ ነገር ወይ ድምፁ ዝም ያለ ወይም ደግሞ ኤዲት ስናደርግ የተበላሸ ነገር ካለም በተመሳሳይ ከሁለቱም ዳይሬክሽን አሁን ለምሳሌ ከዚህ ቦታ አንዴ ቆርጬዋለሁ። አሁንም ደግሞ ከዚህ በኩል እንደዚሁ ስፕሊት በማድረግ ይችን የመሃሏን ፓርት ብቻ አስወግደን ዲሌት በማድረግ ሁለቱ ቪዲዮዎች እናጠጋጋቸዋለን ማለት ነው። ያንን የተሳሳተውን ፓርት አስወገድን ማለት ነው። ሌላው ሶስተኛው ነገር በዚህ ቪዲዮ የምናየው ባክግራውንድ ሙዚክ ማስገባት ነው። ባክግራውንድ ሙዚክ ማለት እንግዲህ ቪዲዮአችንን አሁን ለምሳሌ እኔ ስናገር ይሄ ከጀርባ የምትሰሙት ድምጽ ማለት ነው። እሱን ለማስገባትም እዚች ጋር ይችን ከታች እዚህ ጋር አውዲዮ የምትላለች ከዛ በኋላ ሳውንድ የምትለዋን እንነካለን። ከዛ እዚህ ጋር ሰርች ማድረጊያ ቦታ አለ ወይም ደግሞ እዚህ ጋር እንደምታዩት ብዙ አይነት ድምጾችን ወይም ለቪዲዮአችን ልንጠቀማቸው የምንችለው ካፕከት የሚሰጠን ብዙ አይነት ድምጾች አሉ። ከነዚህ መምረጥ እንችላለን ማለት ነው። እዚህ ጋር ግን ልብ ማለት ያለባችሁ ነገር ለባክግራውንድ ድምጽ ወይም ደግሞ ባክግራውንድ ሙዚክ ልንጠቀመው የምንችለው ነገር ሮያሊቲ ፍሪ መሆን አለበት ማለት ነው። ሮያሊቲ ፍሪ ማለት ምንድነው ካላችሁ ደግሞ ቪዲዮአችን ላይ ስንጠቀመው
በጋይድላይን የማያስይዘን ወይም ደግሞ ለቪዲዮአችን ችግር የሌለው አይነት ድምጽ የተፈቀደ ድምጽ መሆን አለበት ማለት ነው። ይሄንን እንዴት ነው የምናውቀው ካላችሁ ቴሌግራም ቻናሌ ላይ ሮያሊቲ ፍሪ የሆኑ ባክግራውንድ ሳውንዶችን አስቀምጥላችኋለሁ። በዚህ ሊንክ በመግባት ዳውንሎድ ማድረግ ትችላላችሁ ማለት ነው። ወይም ደግሞ እዚሁ ካፕከት ላይ መጠቀም ከፈለጋችሁ ሮያሊቲ ፍሪ ብላችሁ ብትጽፉለት እዚሁ ላይ ያመጣላችኋል ማለት ነው። እንደምታዩት እንግዲህ እዚህ ጋር ከታች ሮያሊቲ ፍሪ ሙዚክ ይለናል። ከነዚህ ውስጥ አንደኛ እዚሁ ላይ ክሊክ በማድረግ ማድመጥ እንችላለን። እዛ የተመቸንን አድ የምትለዋን በተን እንነካለን ማለት ነው። አሁን ይሄን ማስገባት ከፈለግን አድ እንለዋለን። በዚህ መልኩ ገባለን ማለት ነው። በተመሳሳይ እዚህም ጋር ባክግራውንድ ሙዚኩ ከሆነ ቦታ እንዲጀምር ከፈለግን አንደኛ ቅድም ባሳየኋችሁ መሰረት እንደዚህ ትሪም አድርጋችሁ እስከምትፈልጉበት ቦታ ድረስ መሄድ ትችላላችሁ። ወይም ደግሞ ፕሌይ ሄዷን እዛ እንዲጀምር የምትፈልጉበት ቦታ ላይ ካረጋችሁ በኋላ ከታች ስፕሊት ብላችሁ የማትፈልጉትን ዳይሬክሽን ዲሌት ትሉትና ይሄንን ወደ መጀመሪያው እንደዚህ አድርጋችሁ ታስጠጋላችሁ ማለት ነው። አሁንም መጨረሻ ላይ ከቪዲዮ በኋላ ያለውን ትርፍ ፓርት እንደዚህ በመምጣት ላይ ክሊክ በማድረግ አንደኛ ልክ በዚህ መሰረት ትሪም አድርጋችሁ እስከ ቪዲዮ መጨረሻ ድረስ ማምጣት ወይም ደግሞ በተመሳሳይ እዚህ ጋር ስፕሊት በማለት ይሄኛውን ፓርት ዲሌት ማለት እንችላለን ማለት ነው። ሌላው መርሳት የሌለባችሁ ነገር እዚህ ባክግራውንድ ድምፁ ላይ ክሊክ ካደረጋችሁ በኋላ ከታች ቮሊዩም የሚል አለ። ቮሊዩሙ ከኛ ንግግር ማነስ አለበት ወይም ደግሞ ድምፁ መቀነስ አለበት ማለት ነው። ያንንም ለማድረግ እዚህ ጋር ተመጡና እንደዚህ አድርጋችሁ ቼክ እያደረጋችሁ ከዋናው ድምፁና የባክግራውንዱን ድምፅ አመጣጥናችሁ ማስተካከል ይጠበቅባችኋል ማለት ነው። ምክንያቱም ለተመልካች ሳቢ እንዲሆን ወይም ደግሞ ከምትናገሩት ድምፅ በላይ ከሆነ የሚረብሽና ቪዲዮአችሁ ሳቢ እንዳይሆን ያደርገዋል ማለት ነው። እና በዚህ መልኩ ቪዲዮአችንን ኤዲት እናደርጋለን። በክፍል 3 እስከምንገናኝ መልካም ጊዜ። ቪዲዮውን ከወደዳችሁት ላይክ አድርጉት። መልካም ጊዜ። ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ክፍል 3 እስከምንገናኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የላይክ ምልክቷን መጫን እንዳትረሱ። እስከ ቀጣዩ ቪዲዮ መልካም ቆይታ።